ሰላም የጨረቃ ፋሚሊ ደህና ናችሁ? እንዴት ናችሁልን? ሁላችሁም ሰላም ናችሁልን? ሰላም ነው ጌታ ይመስገን። ዛሬ እንግዲህ በአዲስ ቤት መተናል። በአዲስ ቤት አዲስ ፊት አይደለም፣ አዲስ ፊት አይደለም፣ አዲስ ፊት ይሄ ፊት ግን አይደለም። የጨረቃ ፋሚሊ በጣም ብዙ ስለሆነ ጀስት እኔ የሚያውቅም ማያውቅም ምናምን ነገር ይኖራል። ለነገሩ ልክ ነህ አንተ፣ የሚያውቅም ማያውቅም ይኖራል። ግን ያው ዛሬ እስኪ አንድ ላይ እንምጣ ብለን እንግዲህ ከድል መልስ የተደረገ የተቀረጸ እስኪ እንደኛ ደስ ያላችሁ አለን እያላችሁ ኮመንት ላይ ጻፉልን። የምር አሁን ለትላንትናው ጌም ማለት ነው ይጨበጫል። የምር ኮመንት ላይ ሁላችሁ ያቺ የምታጨበጨበው ኢሞጂ አለቻ፣ እሷን ያስቀመጣችሁ ደስታችሁን ነገር መግለጽ ትችላላችሁ። የብዙ ሰው ደስታ ነው፣ የመላው የጨረቃ ፋሚሊ ደስታ ነው። የነሱ ደስታ ማለት በጣም እውነት ልትደነቁ ይገባል። የእናንተ ስራ ነው፣ የእናንተ ተብበረ። አንድ ነገር መናገር የምፈልገው ነገር መሰለህ፣ አስበዋል ያንን ሰዓት ሲጠብቁ ማታ 3 ሰዓት ነው ጫውታው። እናንተ እንግዲህ እውነት አላሰፈራችሁም፣ በጣም ልትመሰገኑ ይገባል። እኔ ያደንቃችኋለሁ። ኧረ በጣም ጎበዝ ናችሁ። ብቻ ለማንኛውም እስቲ ከድል መልስ የተደረገ ቪዲዮ ነው እንትን የምንለው። ከዛ በፊት ግን ይህን ቻናል ማታውቁ ሰዎች የአብሪያክት ይባላል። እኔ እንግዳ ነኝ። ዝም ብዬ ላስተዋውቅ፣ አንዴ ባገኘሁት እድል ላስተዋውቅ ብዬ ነው። የአብሪያክት ነው። እኔ የምታውቁ ሰዎች ቡሱ ነኝ። እኔ የምታውቁ ማታውቁም፣ ግን ይህን ቻናል ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እያረጋችሁ ቪዲዮን ትጀምራላችሁ። 1000 ልንገባ ትንሽ 100 ምናምን ሰው የሚቀረ ነው እና 100 ምናምን ሰው ለጨረቃ ፋሚሊ በሼር ራሱ ብቻ ይሞላን ሰው ጋር ሊደርስ ይችላል። 1000 ገብተን ብናደር ደስ ይለናል። እቺን ሳምንት ካልሆነ ደግሞ ጨረሰ ምናምን እንላለን። ብቻ ለማንኛውም አዳዲሶች ሰብስክራይብ አድርጉ ለማለት ነው። ቪዲዮ ላይክ ያደረጋችሁ ጀምሩ። ኮመንት ላይም ደስ ያላችሁን ነገር ጻፉ። ብዙም ከዚህ በላይ ወሬ አናበዛ፣ በቀጥታ ወደ ቪዲዮ ይመቻችሁ። ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በደስታ ነው የመጣሁት። በእውነት ነው የምላችሁ፣ እኔ በጣም ደስተኛ ነኝ እና እኔ ምን እንደምላችሁ ራሱ አላውቅም፣ ቃላት የለኝም። የኛ ውድ ቤተሰቦች ትለያላችሁ። እግዚአብሔርን እኛ ማለት ፋሚሊ አመስግነን ምናምን ግን እነሱን እንኳን ደስ አላችሁ አላልንም እና በዚህ አጋጣሚ ወሬ መሀል ወደ ቪዲዮ ለመግባት ተጣርፈን ነው እንግዲህ ጀስት ለእናንተ ቪዲዮ ለማድረስ እና እንኳን ደስ አላችሁ ብለናል። በዚህ አጋጣሚ እንኳን ደስ አላችሁ እንደ የአብሪያክትም እንደ ጨረቃ ቤተሰብም ቴንኪው ሳይሆን እንኳን ደስ አላችሁ ማለት ነው። ታልጋ ብሩክም ሃይሚም እንትናንም ጭምር ገምጃዬንም ጭምር ማለት ነው። እሷ በይዜ አንደኛ ሰው ናት። ቆይ ስለሷ በኋላ እናወራለን። ቪዲዮን እስከ መጨረሻ ተከታተሉ። ቸገረኝ ነበረ፣ ግን ያም ሆኖ ግን በድል አጠናቀናል። ግምጃዬ ደግሞ በጣም ደስ የምትል እንቁ ደስ የምትል ሰው ነችና እሷን ሳላመሰግን ማለፍ አልፈልግም በዚህ አጋጣሚ። ምክንያቱም በቃ እኔ እንጃ ደስ የምትል ሰው ነች በአጠቃላይ ማለት ነው። እና እኔ ግን ይሄ ሁሉ ነገር ማለት ነው ብዙ ጊዜ ጌም ሲባል ማለት ነው የሆነ አለ አይደል እንትን ነው የሆነ ጥላቻ ምናምን ነገር ነው የሚመስለው። የሆነ አንደኛው ግን በሰላም ማለቁ ይሄ ነገር በጣም ምንም ሳይጣሉ ምንም በመካከላቸው ምንም ነገር ሳይኖር በቃ ሁሉም እርስ በርስ ሲደጋገፍ ነበር። በጣም ደስ ብሎናል እኮ ሃይሚ ስላሸነፈች። ግን ጀስት ነገር ይኸው በሰላም ማለቁ ደግሞ ሞር በጣም ጀስት ደስታውን እሱ ብቻ ጠርታት ራሱ እንትን ስትል ራሱ ዛሬ እንግዲህ ጠርታታለች ገምጃዬን። ይሄ ወዳጅነትን የሚያጠናክር አይነት ጌም ነበር። በቀላሉ በቃ አዳኞቹ ፋሚሊና የጨረቃ ፋሚሊ ወዳጅነት ፈጥረናል። እንግዲህ በጣም ነው የፈጠርነው። ስለዚህ ለእናንተ ልትደነቁ ይገባል። የማደርገው ነገር ነበር እድለኝነት ነው ባይዘዌና እንደውም አንዳንዶቻችሁ እያላችሁ ነበረ እድለኛ ነች ግምጃዬ ምናምን ነገር እያላችሁ ነበረ። በጣም እድለኛ ነች። ምክንያቱም በቃ የተራቡትን ወይም ደግሞ ምስኪኖችን ልታበላ ነው እና የቻለችውን ነገር ልታደርግ። አሁን ይሄን እንትን እኔ ሽንፈት ማለት እኔም ብዬ አላስብም። ሽንፈት አይመስልም። ሽንፈት አይደለም። በጣም ማሸነፍ የሆነ ነገር እንትን አልክ አገኘው፣ ከዛ በኋላ ለጥሩ ነገር ልታውሉ ነው ያሰብከው። ሽንፈት አይደለም። በጣም ደስ የሚል ነገር ነው። ጀስት ይሄ ከሌላ አሁን ብዙ ጊዜ ከጌም ባልስ ምናምን ነገር ይሆናል ሰው ሴሌብሬት የሚያደርግበት መንገድ ሌላ ነው። ግን እነሱ በተቃራኒው ለተቸገሩ ምናምን ነገር እንትን ማለት በጣም ደስ የሚል ስራ ነው። ጎበዞች በቃ ማለት ምንም ቃላት የለንም ለሁለቱም ፋሚሊ ማለት። ስለዚህ የግምጃዬ እንግዲህ ይህን ቪዲዮ የምትከታተሉ ሰዎች አዳኞች ፋሚሊ ሽንፈት አይደለም። በዚህ በጣም ልትኮሩ ይገባል እናንተም ማለት ነው። አዎ በደም እንጂ ይፍታ ናቲ። ኧረ በስመ አብ እግዚአብሔርን እኔ በቃ እኔ እንጃ። አንተ ላለቅስ ነው እንዴ? ያስለቅሳል። ኧረ በስመ አብ የምር አንጀቴን በላች ማለት ጀስት የደስታ ለቅሶ እኮ ነው። በጣም ኢሞሽናል ያደርጋል ነገር እንደ ያ ሁሉ ነገር አሰባል። ጀስት ሃይሚ አሁን ለምሳሌ እውነት ለመናገር ራሷን አጠብቅም አይደል? ከ2 ዓመት በፊት ያላትን እንትና
አሁን ጀስት ያደገችበት ሰው የሚሰጣት ፍቅር ስትመለከት ተመሳሳይ አይደለም። በጣም ይቅርና አንዳንዴ እኮ ማለት ሰው አንድ ሰው አይደለም ያ ሁሉ ሰው አንድ ሰው ራሱ የሆነ ነገር አስቦልህ ሲያደርግ በጣም ደስ ይላል ምናምን ማንኝ ጊዜ ራስን ተጠይቃለህ። በተለይ ማጠብቁት ሰው እንግዲህ እህት ወንድሞቹ አይደለም በትክክል የስጋ እህት ወንድሞች አይደሉም፣ በዙሪያ ምናምን ነገር ያሉ እሷ የሚያውቋት የሚያደንቋት ምናምን ነገር ስለዚህ ሰዎች ናቸው እና በጣም ኢሞሽናል ያደርጋል። እውነቴን ነው እና እኔ ከምንም በላይ እውነት ጀስት 10 ቴንኪው ምናምን ነገር ብል አይሰለቸኝም። የጨረቃን ፋሚሊ ቤተሰቦችን ጀስት ቀላል አይደለም። ያ ሁሉ የሰው ፍቅር ያለው እነሱ ጋር ነው። በእውነት የሰው ፍቅር የሚሰጡት እነሱ ናቸው በጣም እንጂ እና ጀስት ሃይሚ እዚህ ቦታ ላይ እንግዲህ አንጀታችንን ብትበለው ለደስታ ነው። በድጋሚ እንኳን ደስ አለሽ በድጋሚ። ያው ደግሞ እነ ሙቢ እነ ሀሰን በቃ እነ ጆዳኔል እነ ብላኪም ሲያግዘኝ ነበረ። ጆዳኔልም እንደዛው በሀሳብ ምናምን በቃ እንደዚህ አድርጉላት ታብታብ አድርጉላት ምናምን እያለ ጆዳኔልም ሰዎችን ይዞ መጥቶ ምናምን ሲያግዘኝ ነበረና አዎ በጣም እንጂ ትብብራቸው ምንም ጥያቄ የሚያስቀና የወረኔ ቲክቶከር እንደዚህ ሲደጋገፍ እኔ የማይቻል አቅም እውነት በምን ያህል ርቀት እንደሚሄዱ አስባል። አንዱ አንዱን ሲል እንትን ለማለት አዎ በጣም ትብብራቸው የሚያስቀና አዎ። እና እናንተ የጨረቃ ቤተሰቦች በቃ ባትኖሩ በይዙ የለም እንደዚህ አይኖርም። ምን አሁን ኬት ይመጣል ኬትም ይመጣል እንዴ? እነዚህ ጨረቃ ፋሚሊ እኮ ለብሩክና ለሃይሚ ብቻ ሳይሆን ለስንት ሰው ከነሱ ውጭ ስንመለከት ለሌላው ራሱ ቡታጅራ በሄዱ ቁጥር አንድ ቻናል ነው ለጓደኞቻቸው አንድ ቻናል ነው። እኔ እውነት እሱ ነገር በጣም የሚገርመኝ ወይ እኔ በጣም 10,000 አንዲ እና እነዚህ ሰዎች ሊደነቁ አይገቡ። በቃ እኔ እንደም ጀስት ከደስታውም በላይ ደስታውም በጣም ደስ የሚል ነገር ነው። ግን እናንተን ቴንክ የዛሬ ቪዲዮ የምስጋና ሁላ ለጨረቃ ፋሚሊ የምስጋና እነሱም የሰሩት ቪዲዮ እንግዲህ የምስጋና አይደል እናንተ ለማመስገን እኛም ደግሞ በዚህ አጋጣሚ እናንተን ቴንክ ዩ ማለት እንፈልጋለን። ያው እኛም ዞሮ የሚያነካከን ነገር ስላለ ማለት ነው። እንዴ ያለሽ ገምጃይ መጣሽ። በጣም ኢሞሽናል ሆኜ እያወራሁ ነው የመጣሽ። ያረከሽ ነበር እንዴ? አዎ እውነት የሆነ እንትን ነው እኔ አሁን እየመሰለኝ ያለው ታውቃለህ፣ የወዳጅነት ጨዋታ ኳስ እንደዛ ተጫወተ። ከዛ በኋላ ስትተቃቀፍ ያለው ነገር አሸናፊና ተሸናፊ አይመስለኝም። ምን ልልስላል አይመስልም። በቃ ጀስት በፍጹም እንደዚህ ሰው እንትን ሲባላ እንደነበረው እንትን አይደለም። አንዳንድ ሰዎች ሁሉም አይደለም የተወሰኑ ሰዎች አሉ። ግን ብዙ ጊዜ የሚስተዋለው ኔጌቲቭ ነገሩን ዝም ብለን ብንመለከት ኔጌቲቭ ነገር ሰው ጎልቶ ስለሚታይ ነው። እና ያው አስባችሁታል። አሁን ሁለቱ እነዚህ ሰዎች ትላንት ማታ እንግዲህ አንድ ላይ ነበሩ። ከዛ አንዷ ተሸናፊ አንዷ አሸናፊ። ግን አሁን ላይ የሚያሳዩት ነገር በጣም ደስ የሚል ነገር በጣም ደስ የሚል ይሄ ከዚህ እንማራለን ካለ በቃ ፍቅር በጣም ደስ የሚል ነገር ነው። ይሄ ጀስት መቀናናት ምናምን ምንም እንትን ዋጋ እንደሌለው ዋጋ ያሳጡት እኮ በቃ አሁን ቅናትን ዋጋ ያሳጡት፣ መበላለጥን መሸናነፉ ዋጋ ያሳጡት በመሆን አንድ ላይ በመዋደር በመፈቃቀር ነው ነገር ማለት ነው። ስለዚህ ያ ሁሉ አለፈ በቃ ምንም በቃ ጀስት ጨዋታ ነው፣ ወዳጅነት ነው። እና ይሄ ነገር በጣም አስገራሚ ይመቻቸው ሆነ። እኔ አደንቃቸዋለሁ። ወይዚ እኮ አታፍርም፣ ያመልጣል። ኧረ ረጂ አውርዱት፣ ተሸክማችሁት ከምታድሩ አውርዱት። ማርያምን ነገ በግምጃዬ ቤት ከባድ ነገር አለ አይደል? ቅመም እንቀውጠዋለን ቤቱን። እናንተ እስከዛው ሰብስክራይብ ያደረጋችሁ ጠብቋት። እንግዲህ ትላንትና ግምጃዬም ቅመሜም እንግዲህ ቃል ተጋብቶልናል። ነገ በግምጃዬ ጸዴ ቪዲዮ እንደሚለቀቅ ቃል ተጋብቶልናል። ግን እስከዛ ድረስ እንገምታ ምን ሊሆን ይችላል? ገምጃዬ ጋር ሊደረግ የሚችል የሆነ ፕሮግራም ይኖራሉ እያስባለሁ። ምናልባት እኔ የምገምተው እንደታለ የቅጣቱ በእሷ ቻናል ላይ ምናልባት አሁን እንደዛ ሊሆን ይችላል። እና እስቲ ግን አሁን የእኛ ግምት ነው፣ የእናንተን ግምት ኮመንት ላይ አስቀምጡ። እስኪ የራሳችሁን ያስቀመጣችሁ ምን ሊሆን እንደሚችል የራሳችሁን ሀሳብ በኮመንት አስቀምጡልን። ያወቀ እንግዲህ ኮመንቱ ፒን ይደረግላታል። አቅም ቢኖረ እንሸልም ነበር፣ ግን የለም አቅም የለም። ምን ይደረግ ብቻ ግን የገመታችሁ ገኞች ስላወቁሽ በጣም ደስ ብሎኛል። በተለይ ደግሞ ላይክ የግምጃዬ ላይፍ በትንሹ የሚያውቁ ሰዎች አሉ አይደለ? የስደት እህታችሁ ናት አይደለ? ብዙ ነገር አይታለች፣ ብዙ አሳልፋለች እና ላይክ ምንም የሚያስፈራትም የሚከብዳትም ነገር የለም ከዚህ በኋላ። ቆይ እዚች ጋር ማለት ነው ጀስት እኛ አሁን ጀስት ከጨረቃ ፋሚሊ ነው እኔም አሁን በግል የማውቀው ስለ ጨረቃ ፋሚሊ አንተ ታውቃለህ? እኔም ስለ ጨረቃ ፋሚሊ ሞር ማወቅ እፈልጋለሁ ስለሷ። አሁን ጀስት በላይቭ ምክንያት ምናምን ነገር አየኋት እንጂ ከዚህ በፊት እኔ አይቻት አላውቅም። እና እስቲ ስለሷ ታሪክ የምታውቁ ሰዎች ምናምን ነገር አስረዱን። ብሩክ እንግዲህ እንደሚናገረው ከሆነ ከማዳም ቤት እንደመጣች ምናምን ነገር ነው
ያወራው እና እስቲ ንገሩን ቤተሰብ የምታውቁ ሰዎች አዳኞቹ ፋሚሊ እስቲ ንገሩን እና ስለዚህ ልጅ እኔ አሁን ከዚህ ቪዲዮ በኋላ እስቲ ቼክ ለማድረግ ሞክራለሁ። ያው ሶሻል ሚዲያ ላይ ኢንተርቪው ምናምን ካለ ቻናሉንም ቼክ ለማድረግ ምናምን ነገር እንሞክራለን። እናንተ ግን ኮመንት ላይ ስራ ለማድረግ እስኪ ሀሳባችሁን እናንተ የምታውቁ ብዙ ሰዎች ትኖራላችሁ ከኛ ይልቅ እናንተ ተሻላላችሁ እና ጻፉልን እስኪ ጻፍ እያደረጋችሁልን። ለማንኛውም ሊዩን ማስደሰት እኛ በቻልነው አቅም ግምጄ አለ አይደለ ሜቢ እዛ ስራ ላይ በነበርሽ ሰዓት ስደት ላይ በነበርሽ ሰዓት በጣም የሚያስጨንቁ ክራውድ የሚያደርጉ ነገሮች ይበዛሉ አይደለ ስራ ይበዛል ማዳም ጩኸት አለ ምናምን አይደለ እኛ በቻልነው አቅም ፋሚሊውን ላይክ የኛን ፋሚሊ እንደ ምንም ጥያቄ የለውም አስበዋል። አሁን ላይ አሁን ካለችበት አካባቢ ወጣ እዚህ ቦታ ራሱ መድረስ በጣም ቀላል አይደለም። እንግዲህ ፈጣሪ ካላሰበ አስበዋል ምንም እዚህ ቦታ ላይ አንተ ማንም አይደለም እውነቱን እናወራ ከተባለ እና በጣም ብዙ ዋጋ ልትከፍል ትችል ይሆናል። እኛ ምንም እኔ አሁን ቀደም እንዳልኳችሁ የጨረቃ ቤተሰቦች ወይም የአዳኞች ቤተሰቦች እናንተ ናችሁ ብዙ ነገር ከኛ የምታውቁትና እሷ ከዛ ካለችበት ቦታ እንግዲህ ወጣ እዚህ ብርስ መድረሷ በጣም ቀላል አይደለም እና በዚህ በአጋጣሚ ደግሞ መናገር የምፈልገው ነገር እናንተም ካላችሁበት ቦታ ወጣችሁ እንደዚህ ደስተኛ የሆናችሁ ብዙ ላይፍን ኢንጆይ ያደረጋችሁ የምትቀጥሉበት ጊዜ ይመጣል ብዬ ነው የማስበው። ስለዚህ አሜን ያምጣላችሁ። እውነት አሁን የእሷን ዛሬ ነው አሁን እየሰማ ያለሁት እኔ በበኩሌ ጀስት ከማዳም ቤት እንደመጣች ምናምን እና አብዛኞቻችሁ ደግሞ ይህን ቪዲዮ ነገር የምታዩት አረብ ሀገር ላይ ያላችሁ ናችሁ የማዳም ቤት ውስጥ ነው ነገር ያላችሁ ናችሁ እና የእናንተም ጊዜ በቃ መጥቶ እንደዚህ በቃ እሷ እንግዲህ ተፍ ያለች ነው እንግዲህ ጀስት ሶሻል ሚዲያ ላይ ምናምን ልክ እንደዛው እናንተም ደግሞ ጀስት በሶሻል ሚዲያ ብቻ ባይሆንም ግን በተለያየ ምክንያት ፈጣሪ ደርታችሁ ሊያልፍላችሁ ይችላል እንደሷ ይለፍላችሁ ብለን ጀስት መመረቅ እንፈልጋለን። እናንተን እንግዲህ እሷ ምሳሌ ትሆናለች ብለን እናስባለን። ስለዚህ ባላችሁበት ቦታ ጠንከር እያላችሁ ነገሮችን ለማሳለፍ ሞክሩ። ፈጣሪን ያዛርጉ። በቃ እንግዲህ ይሄ ነው ማለት እንፈልገው። ተቀላቀይም ግምጄ ላይ ካላ ብዙ አስሎች ሊኖርብን ይችላሉ። ብዙ የሚያቀያየሙ ብዙ ማይታለፉ የሚመስሉ ጊዜያቶች ሊመጡብን ይችላሉ። ገብቶሻል አይደል? ሰው ክፉ ነው። ሰላም ስትሆኚ የሆነ ፍቅር ስትሆኚ በማል ይገባና ይበጠብጠናል ምናምን እና ይሄ በጣም ብሩክ ያወራው ነገር ከነሱ ህይወት መረዳት ምን ይችላል እንድች የወጣች ነገር ከነሱ ህይወት ያየነው ነገር ከብሩኪና ካይም ትዝ ካላችሁ ብዙ ቪዲዮዎች ላይ መቼ ሲጣላሉ ከዛ በኋላ ይታረቃሉ። ግን እነዛ ሁሉ የሚፈጠሩት ምንድነው ብዙ ሰዎች በእነሱ ህይወት ሲገባ ነው። ስለዚህ ምንድነው ሰው ከፈለገ ከፍ ያደርጋል ከፈለገ ዝቅ ያደርጋል። ግን እናንተ ማድረግ ያለባችሁ ነገር ጸንታችሁ ሁለት ሰዎች እስከሆናችሁ ድረስ ብቻ በመካከላችሁ ሰዎች እንዳይገቡ ማድረግ ነው ያለባችሁ። ኢቭን አሁን ሰው ማለት ነው እኔ በጣም እንትን የሚለኝ ነገር ማለት ነው ሰላም ልክ ሲሆኑ ጠብቆ እንትን አታክ የሚያደርግ ሰው ነገር ኩሱ ነው ያው ብሩክ ከነሱ ህይወት ጥንካሬን ለገምጄ እየመከራት ነው እና እንደ ዝም ብሎ ምክር አይደለም ጀስት ብሩክና ሃይሚ ካሳለፉት ህይወት ነው እየመከሩ ያሉትና ስለዚህ ቦታ ገርማኛል። የነሱ ህይወት ራሱ ምሳሌ ሊሆን ይችላል ብዬ ነው የማስበው። በጣም በልበ ሙሉነት በደፋርነት ምን አይነት ሴት እንደሆነች የዛኔ የምታዩት ይሆናል። ያ ቃሌ ነው ትልቅ ቦታ ላይ ነው ይሄንን ነገር የምንናገረው። በጣም ማርያምን እኔ እንጃ እኔ ከሷ ጎን ሆኜ ላይክ እዚህ በመረሳችን ተያይዘን እንኳን ለኔ በጣም ትልቅ እንትን ነው ስኬት ነውና በጣም ወድሻለሁ ቅመሜ ኑሪ። በጣም ብቻ እኔ እኮ ማለት ነው ለምንድን ነው ሰው መሀል አስቀምጣችሁ የምታሽኮርሙት? አንዴ እንዲህ እንደ ቴኒስ ዳኛ ይቀባበሉታል እንዲህ እያለች ተሰቃየች እኮ ልጅ ታሽኮርሙ። እዛ ቢቸግራት ታርቅሽ ሳቀሽ ታውቃለህ። እና ለምንድን ነው ይሄን ታሽኮርሙ የምትፈልጉት? ለምን ታሽኮር ስርዓት የላችሁም እና እንላለን። ስርዓት የላችሁም። ስርዓት ቢኖራችሁ ጥሩ ነው። ለማንኛውም በግል ያቺ ሩም አለች አይነሱ የፍቅር ቤታ እዛችሁ ምናምን ነገር ተገላለጹ እቺ ፍቅራችሁ። አይ ግን ስንቀልድ ነው። ለማንኛውም ስንቀልድ ነው ከደሙ ንጹህ ዝም ብለን እናወራ ብለን ነው። እሺ ሙንም የተቀበልኩትኝም እንደዚህም የተጫወት ነው ምናምን ነገር በቃ በፍቅር እንግዲህ የሰው ልጅ ጌም ተሸንፎ አይጨፍርም ነቅሎ ነው የሚወጣው። እኔ ግን ስጨፍር የነበረው በጣም ደስ ስላለኝ ነው። በጣም ማለት ነው። እና በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ኑሩልኝ፣ ክፉ አይንካችሁ፣ ልባችሁን አይቀይረው። አጨብጭቡ እስቲ ሁላችሁም ያጨበጨባችሁ። አንዴ ማይክ አስቀምጠን እናጨብጭቡ። ለገምጄ ሁላችሁም ያጨበጨባችሁ። እኔ እንደዚህ ተቀናቀኝ ጀስት እንደዚህ በዚህ ልክ ሰላም ሆኖ ጀስት ሳይቀና ምን ሳይል ምናምን ነገር በትክክል ከውስጥ ከነሱ እኩል ሲደሰት በጣም ጀስት የሚደነቅ ነገር ብዙዎቻችን ይከብደናል። ሽንፈት አንወድም። ከአብዛኞቻችን ሽንፈት አንወድም። በተለይ አበሻ
እንዳበሻ እኮ ምንም አንልም። እስቲ ለግምጃ ሁላችሁም ያወር አጨብጭቡላት። ኮሜንት ላይ ከባድ ነገር አለ። አካውንቷን ኮሜንት ላይ ፒን አደርገዋለሁ። እየገባችሁ ሰብስክራይብ አድርጎ እስከዛው 50,000 ትግባ። አይ ላቭ ዩ ሁላችሁ ነው። ማርያምን እቺ የስደት እህታችን ከዚህ በኋላ ከኛ ጋር ናት አይደለ? ጀመራችሁ እንዴ? ምግብ ጸጥ አሉ እኮ ከዚህ በኋላ ከኛ ጋር ያው ነገ ያው አሁን ቪዲዮን ጨርሷል። ነገ ያለው ነገር በጉጉት መጠበቅ ነው። የነገ ሳይበለን ሰርፕራይዟን ደግሞ የገመታችሁና ነገር የገመታችሁ እንዲሁም ደግሞ ያው ነገ በግምጃ ቤት ነው የሚመጡት። ስለዚህ በጉጉት እንጠብቃለን እና ይመቻችሁ። ብሩኬና ሃይሚ አንደኛ የዛሬ ቪዲዮ እናንተ ሊደነቅ ይገባል ያለው ማስበው። ብሩኬም ሃይሚ በቃ ሶስቱም አንድ ላይ በጣም ደስ የሚል ቪዲዮ ነው። ብቻ አንደኛ ብለናል እና የጨረቃ ቤተሰቦች እናንተ ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁ የተሰማችሁን ነገር ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያረጋችሁ አሁን እንትን ልበል እኔ እንትን አለም ግን እንወራረድ። አሁን 800 ስንት ላይ ነው? 837 ላይ ነው። እሺ እስከዚች ሳምንት በዚህ ቪዲዮ 1000 ከባድ ነው ግን እሺ 900 ይገባል። 900 ከገባ ምን ትጋብዘኛለህ? ከእርጥብ የዘለለ ነገር አትጋብዘኝም መቼስ። ከእርጥብ በቃ እንትን እላለሁ ብቻ የሆነ ነገር አስብላለሁ። ምንም ግልጽ መናገር አልችልም። እስቲ ቤተሰብ እስቲ የቡሱ ቲዩብም የእንደ ተመልካችን ቤተሰቦች ካላችሁ ኮሚኒቲ ላይ እንግዲህ ፖስተታል ወይ እንደዚህ እናርግ እነሱ ኮመንት ላይ አንተን እንድጋብዝ የሆነ ነገር ይንገሩ ኮመንት ላይ ነገር እሱ ምርጥ ሀሳብ ነው። ይሄን ማሰብ በቃ እንግዲህ ኮመንት ላይም ከኔ ቻናል እንደመጣችሁ ነገር እያወራችሁ የነገራችሁ እንትን ቪዲዮአችንን እንዘጋለን። እዚህ ድረስ ስላያችሁላችሁንም ከልብ እናመሰግናለን። እንወዳችኋለን። በቀጣይ ቪዲዮ እንገናኝ። ይመቻችሁ።